የብልጽግና ስልጣን ማራዘሚያ የምክክር ጉባኤ መዝጊያ ፕሮግራም ላይ ያልተገኙት አብይ አህመድ የጤና እክል እንደገጠማቸው ተጠቆመ። ጋዜጠኛ መሳይ አንዳንድ ሹክሹክታዎች የሰውየውን መታመም የሚያሳዩ ናቸው፣ ቢሮው ከታየም 10 ቀናት እንዳለፉትም ይነገራል ሲል ጠቁሟል። አብይ አህመድ ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል። አብይ አህመድ በየጊዜው በኋላው የጭንቅላቱ ክፍል ደም የሚቀዳ እንደሆነ በዚህም ከአንድ ወር በፊት ለዚሁ ሕክምና ወደ ውጭ ሀገር ሄዶ እንደነበር ገልጾልናል ሲል አብራርቷል። ጠቅላይ ሚኒስትሩ ምክክር ኮሚሽኑን በንግግር ለመዝጋት ለምን አልመጣም? ይህ ሰውዬ ዛሬ የት እንዳለ አናውቅም። ሰላም ጤና ይስጥልን ቤተሰብ እንደምጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ጠቅላይ ሚኒስትር ዶክተር አብይ አህመድ በምክክር ኮሚሽኑ መዝጊያ ላይ ለመገኘታቸው ብዙዎችን ሲያነጋግረን ሲያጠያይቅ ነበር። ብዙ ሚዲያ ላይ ከታዩም ሳምንታት ተቆጥሯል። ጠቅላይ ሚኒስትር የተገቡ የሚል ጥያቄ ብዙዎች ነበር። አሁን እንግዲህ መጨረሻም ታሞ እንደሚገኙ አንዳንድ መረጃዎች የወጡ ይገኛሉ። ምንድነው የገጠማቸው አብረን የምንመለከት ነው የሚሆነው። ብዙ በአዲስ አበባ መሀል መገናኛ ላይ ብቻው ተቃውሞ ወጥቶ የነበረው ግለሰብ ከምን ድረስ የሚለውን እና ለዚሁ ደግሞ ስለሱም የተነሱ የሚገኙ ብዙ ሀሳቦች አሉ። እሱንም እንመለከተዋለን። ላይክና ሼር ማድረጋችሁን ሀሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ሜሪት ፕሮፐርቲስ በመርካቶ ተክለ ሃይማኖት የንግድ ሱቆች በሽያጭ ላይ ነን። ከ11 ካሬ ሜትር ጀምሮ በ640 ሺህ ብር ቅድመ ክፍያ ወይም በ2.2 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን በሽያጭ ላይ እንገኛለን። እንዲሁም የመኖሪያ አፓርትመንት ቤቶችን በፒያሳ ራዳ ፓርክ ፊት ለፊት ባለ 1 መኝታ 49 ካሬ በ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በታላቅ ቅናሽ እየሸጥን እንገኛለን። የቀሩት ሱቆችና ቤቶች በጣም ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0925 77 64 80 ላይ ይደውሉልን። መጀመሪያ እንግዲህ ሰሞኑን በአዲስ አበባ መሀል መገናኛ ላይ ለተቃውሞ ሰልፍ ወይ ደግሞ ተቃውሞ ላይ ብቻው ለማሰማት መፈክሮችን ይዘው ወጥቶ የነበረው ሰውዬ እንግዲህ ወይ ደግሞ ግለሰብ አንድ ጎልማሳ በቁጥር ስር እንደዋለ ሰምቻችሁ ነበርና የዞ ከምን ደረሰ የሚለውን እና የዞ ደግሞ ስለሱ የተነሱ የሚገኙ ሀሳቦች አሉ። እሱን ከማየታችን በፊት መጀመሪያ እንግዲህ ባለፈው ብያችሁ ነበር ጠቅላይ ሚኒስትር ዶክተር አብይ አህመድ በምክክር ኮሚሽኑ መዝጊያ ላይ አልተገኙም። እንደዚህ ነው ሚዲያ ላይ ከታዩም እዚህ ጋር ለማስቀመጥ ሞክሬያለሁ። ከጎን በኩል አስቀምጥላችኋለሁ። እዚህ ጋር ኦገስት 12 ነው ዛሬ ቀኑ። ኦገስት 24 ነው ዛሬ which means ኦገስት 12 ነው ፖስት ያደረጉት ማለት ከ12 ቀን በፊት ኦልሞስት ከ2 ሳምንት በፊት ማለት እንችላለን ፖስት አድርገው የነበሩት። በፊት እንግዲህ እንደምትመለከቱት ኦገስት 3 ኦገስት 4 ኦገስት 15 14 13 እያሉ እንግዲህ በተከታታይ በሚባል ደረጃ ደግሞ ዴሊ በሚባል ደረጃ ፌስቡካቸው ላይ ፖስት ያደርጉ ነበር። ጽሁፎችን ይጽፉ ነበር። አረንጓዴ አሻራ እያሉ ከእንግዶች ጋር ተገናኙ እያሉ ፖስት ያደርጉ ነበር። ነገር ግን ሰሞኑን ኦልሞስት ለ12 ቀን ሙሉ ምንም ፖስት አያደርጉምና ይህንም አስመልክቶ እንግዲህ ብዙዎች ጠቅላይ ሚኒስትሩ የት ገቡ፣ ከምን ደረሱ፣ ለምን የጠፉት ከሚዲያ የሚል ነገር ሲጠይቁ ነበር። ይሄን አስመልክቶ ጋዜጠኛ መሳይ አንድ መረጃ አለ፣ ታሞ እንደሚገኙ ይዘው ወጡ መረጃ አለና እስቲ ሮሃ ሚዲያ እንዲዘግበዋለች። ትናንት በነበረው የብልጽግና ስልጣን ማራዘሚያ የምክክር ጉባኤ መዝጊያ ፕሮግራም ላይ ያልተገኙት አብይ አህመድ የጤና እክል እንደገጠማቸው ተጠቆመ። አብይ አህመድ በትናንትናው የምክክር ኮሚሽን የማጠቃለያ መርሃ ግብር ላይ አለመገኘት እንደ ተራ ክስተት ማየት የሚገባ አይመስለኝም ሲል ጋዜጠኛ መሳይ መኮንን ጽፏል። ባኞ ቤት ተሰራ፣ ሽንት ቤት ተገነባ ብሎ ለምርቃቱ ጀሌውን አንጋግቶ የሚሄደውና ለቴሌቪዥንና ፎቶግራፍ ቀረጻ ጥንቅቅ ብሎ የሚቀርበው አብይ አህመድ በዚህ አገዛዙ ትልቅ ድግስ ላይ አለመገኘቱ በሌላ ጉዳይ ተጠምዶ ነው የሚለው ሰበብ ምክንያት ማንንም የሚያሳምን አይደለም ያለው ጋዜጠኛው ከሱና ከሚስቱ በስተቀር ሁሉም ጀሌዎቹ አዳራሽ ውስጥ ነበሩ ብሏል። ደግሞ መርቆ የከፈተው መድረክን መዝጋት የነበረበት እሱ መሆን ነበረበት ሲል ያብራራው መሳይ እንደሰማሁት በመርሃ ግብሩ ላይ የእሱ መገኘት ተጠቅሶ ነበር፣ ግን አብይ አህመድ የለም። የት ሄደ? እሱን የበላ ጅብ ካለስ ለምን አልጮህም ሲል ጠይቋል። ጋዜጠኛ መሳይ አንዳንድ ሹክሹክታዎች የሰውየውን መታመም የሚያሳዩ ናቸው፣ ቢሮው ከታየም 10 ቀናት እንዳለፉትም ይነገራል ሲል ጠቁሟል። ያለ ወትሮም በቴሌቪዥን ስክሪን ላይ የማይጠፋው አብይ አህመድ በዚህ አገዛዙ ትልቅ መድረክ ላይ አለመታየቱ ጥርጣሬዎቹን እንድናጤና ያደርጉናል ሲል አንስቷል። አብይ ታማሚ እንደሆነ ከግምት በላይ መረጃዎች ያመለክታሉ። ከጭንቅላቱ ኋላ ክፍል ጋር በተያያዘ በየጊዜው ለሕክምና ውጭ ሀገር እንደሚመላለስ በቅርበት የማውቀው መረጃ አለኝ ሲልም አስረድቷል። ታዬ ደንዳ ከመታሰሩ በፊት በነበረን የስልክ ቆይታ አንድ ቀን የገጠመውን አጫውቶኛል ሲል አንስቶ አብይ አህመድ በውጭ ሀገር ለሕክምና ቆይቶ ሲመለስ ከሽመልስ አብዲሳ ጋር በተፈጠረ የከረራ ለመግባባት የተነሳ ሊያናግረው ቤተመንግስት ጠርቶት ነበር ሲልም ታዬ ደንዳን ምስክር አድርጓል። አብይ የሰውን አእምሮ ለመቆጣጠር የሚጠቀማቸው ስልቶችን ታዬ ደንዳ ጠንቅቆ እንደሚያውቅ ገልጾልኛል ያለው መሳይ በቤተመንግስት ቆይታውም አብይ አህመድ ፎቶን አውልቆ ሸሚዙንም ቁልፉንም ፈቶ ጀርባውን ለታዬ አሳይቶታል ሲል በማህበራዊ ትስስር ገጹ ያሰፈረው መረጃ ያመለክታል። ከወገቡ ጀምሮ እስከ ኋላው የጭንቅላቱ
የጭንቅላቱ ክፍል ድረስ በፋሻ ተጠቅልሏል። ከበድ ያለ ሕክምና አድርጎ እንደተመለሰ ለታየ ነገረው። ጭንቅላቱን ለመስለብና ታየ አርፎ እንዲቀመጥ ለማድረግ እንዲህ አይነቱን ታክቲክ እንደሚጠቀም ታየ አውቆ ነበር። ብዙም አልደነገጠም ያለው ጋዜጠኛ መሳይ ለማንኛውም አብይ አህመድ ጽኑ በሆነና ከአንጎል ጋር በተያያዘ የጤና ችግር ውስጥ እንዳለ ታየ በወቅቱ አጫውቶኝ ነበር ሲል ገልጿል። በቅርቡም ዶክተር ሚልኬሳ ሚደጋ ባጋራን መረጃ አብይ አህመድ በየጊዜው በኋላው የጭንቅላቱ ክፍል ደም የሚቀዳ እንደሆነ በዚህም ከአንድ ወር በፊት ለዚሁ ሕክምና ወደ ውጭ ሀገር ሄዶ እንደነበር ገልጾልናል ሲል አብራርተዋል። በአንድ ወር ልዩነት አብይ አህመድ ወደዚያ ሕክምና ሄዶ ሊሆን እንደሚችል ከጥርጣሬም በላይ መግለጽ ይቻላል ሲል ገልጿል። እንደምሰሙት እንግዲህ ጠቅላይ ሚኒስትሩ ምክክር ኮሚሽኑ ላይ መገኘታቸው እንደዚሁም ደግሞ ፖስትም አለማድረጋቸው ወይ ደግሞ ከሚዲያ መጥፋታቸው እንግዲህ እንደዚህ ነገር ግምትን ይነሳ አድርጓል እና ጋዜጠኛ መሳይ እንደዚህ ሀሳብ ሰጥቷል። በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደሚታመሙ ወይ ደግሞ ጀርባቸው አካባቢ ላይ ወይ ደግሞ ጭንቅላታቸው ላይ እንደሚያማቸው ይሄ እንግዲህ የቅርብ ግለሰባቸው ወይ ደግሞ ለእሳቸው የሚቀርብ ለጠቅላይ ሚኒስትሩ የሚቀርብ ሰው ነው። ባለፈው ማስደምጫቸው ነበር ይሄን ነገር ታሟል የሚል ነገር እና እስኪ ደጋግመን ለማድመጥ እንሞክር ከዚሁ ጋር ስለሚያያዝ ማለት ነው። ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህም በፊት የእሱን ሜካፕ የሚሰሩ ልጆች አሉ፣ የእሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበረበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። እና ኤግዛክትሊ ምንድነው እሷውን እየታመመ ያለው የምለውን አላረጋገጥኩም። ግን ደግሞ እኔ የሚያውቀው የጭንቅላት በሽታ እንዳለው እኔ ያውቃለሁ። በጣም የናርሲሲስት ስለሆነ ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽንና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል እሱ ራሱ እና በጣም ይፈራል። በጣም ስለሚፈራ እስከ የሳይኮሎጂስቶች ትንታና ምንድነው የምለው ሃሉሲኔሽን የሚባል አለ። ሃሉሲኔሽን የሌለውን አለ ብሎ የሚያሳይ ሰው የማይሰማውን አንተ ትሰማለህ፣ ሰው የማያውን አይቴ ትፈራለህ። ይኸው ሊገሉኝ እዛ ጋር ቆመዋል ብለህ ታያለህ። ሰው ግን ሌላ ሰው አያይም። አንተ ግን የሆነ ድምጽ ሰማለሁ እኮ ምን ሆናችሁ ነው? ይኸው ክው እያደረገ ነው የኔ ሊገቡ ነው ምናምን ብለህ ትጮዋለህ። ያ እንደዛ አይነት ችግር ያለባቸው የሳይኮሎጂ የሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው። ቤተመንግስት ውስጥ ሊገሉኝ መጥተዋል ገብተዋል እኮ አይቻለሁ ብሎ የሚያወራ ሰውዬ ነው። እና ለዛ ብሎ ደግሞ ቤተመንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ። ይሄ በሽተኝነት ነው። በኃይለማርያም ደሳለኝ ጊዜ በመለስ ጊዜም 1 አጥር ነበር።
እና አልቀየሩትም። ምንም የሚፈሩት ነገር የለም። እዛ የሚጠብቀው መከላከያ አለ። ግን ይሄኛ ምንድነው ያደረገ? ያንን አፈረሰ። 3 አጥር ነው ያደረገ። ከዛ ወደ ውስጥ ገብተ ደግሞ ቢሮው ራሱ በራሱ አሻራ ብቻ ነው የምትከፍተው። በአብይ አሻራ ብቻ ነው የሚከፈተው የአብይ ቢሮ። ይሄ ማለት እኮ ጽዳት ሰራተኛውን የራሱን ሰራተኛ የራሱን ደህንነቶችን አያምንም ማለት ነው። ይፈራል ማለት ነው። ሊገሉኝ ነው ብለው አሁን አንድ ነገር ልንገር፣ የሱ በሽተኛ መሆኑን አንድ ልጅ ወንድ የሚባል የሪፐብሊካን ጋርድ ውስጥ የነበረ በጣም የሚታወቅ ረዘም ያለ ልጅ አብይ ጠባቂ የነበረው እንደ ቱካንዶ ምናምን የተማረ ምናምን ከዛ ወስዶ ነው ሪፐብሊካን ጋርድ አድርጎ የሱ ጠባቂ ዋና ኃላፊ ያደረገው አብይ። እና ልጁ በጣም ምስኪን ልጅ ነው። ይሄ ልጅ በጣም አብይን ይወዳል። እኔ በጣም አውቀዋለሁ። እና ይሄ ወንዴ በሱ ስር አብይን የሚጠብቁ ልጆች አሉ። የሆነ ቀን በህልሙ አብይ በህልሜ አንተ እየገደልከኝ ነው፣ ልትገለኝ ነው፣ በህልሜ ያየሁት ልትገለኝ ነው፣ ለምንድን ነው የምትገለኝ ወንዴ ብሎ ወንዴን ጠርቶ አብይ ይህንን ልጅ ያስፈራረዋል። እረ ልጁ ደግሞ እኔ እሱን ብሞት ይሻለኛል አለ። ያ ልጅ ይህንን አላሰብኩም ብሎ ምናልባት ዶክተር ሚልኬሳ ይሄ ወንዴ የምትለው አሁን የለም፣ በፊት አብይ ወደ ስልጣን ሲመጣ በነበረ ጊዜ በስፋት የሚታየው ጠባቂው የነበረ ነው። ኤግዛክትሊ ራይት። አሁን ጠፍቷል ከሀገር እና ልትገለኝ ነው አለው። ልጁ ደግሞ በፍጹም እንደዛ አላሰብኩም፣ እኔ እንደው ብሞት ይሻለኛል ብሎ እዛ ጋር አለቀሰ። በቃ ግደሉኝ፣ በቃ እኔ እንደዛ አላሰብክም ከሆነ ሂድ በቃ አለው። ከዛ ልጁ ደንግጦ ወዲያውኑ በቦሌ ኤርፖርት እንትን ብሎ እዛው ጠፋ። እንደሰማሁት እንግዲህ ገና ከጀምሩ ባለፈው ሜን ቪዲዮ አተን ነበርና እነዚህ መረጃዎች እየወጡ ነበር ሰው እንደሚታመሙና በተደጋጋሚ እንግዲህ ከበየ6 ወሩ ከዛም ባነሰ ጊዜ እንግዲህ ይሄዱ እንደሚታዩ የስራ ችግር እንዳለ እንግዲህ በዚህ መንገድ የሚቀርቡት ሰዎች ሲናገሩ ነበር። ደግሞ በፊት የሚቀርቡት አሁን ግን በተለያዩ በፖለቲካ ምክንያት ከሳቸው ወደ ጠቅላይ ሚኒስትር ርቆ የሚገኙ ተጣልተው የሚገኙ ሰዎች በዚህ መንገድ ሲናገሩ ነበርና የሆነ ሆኖ እንግዲህ ጠቅላይ ሚኒስትሩ ለምንድነው ሚዲያ የማይታዩት የት ነው የጠፉት የሚል ጥያቄ አሁንም ትልቅ ጥያቄ ነው። ይሄ አሁን ያስደመጥኳችሁ እንግዲህ የተለያዩ ሰዎች የራሳቸውን ግምት እያስቀመጡ ነው። ከዚህ በፊት ከሚያማቸው ጉዳይ ጋር ይዘው እንግዲህ ግምታቸውን እያስቀመጡ ይገኛሉ። ከዚህ ጋር ተያይዞ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ገና ከጀምሩ ምክክር ኮሚሽን ላይ መገኘት ነበረባቸው ወይ ደግሞ ግዴታቸው ነው የመገኘቱ መክፈትም መዝጋትም ግዴታቸው ነው ወይ የሚለውን ነገር ወንድማችን በዚህ መንገድ አብራርቷል። ሜሪት ፕሮፐርቲስ በመርካቶ ተክለ ሃይማኖት የንግድ ሱቆች በሽያጭ ላይ ነን። ከ11 ካሬ ሜትር ጀምሮ በ640 ሺህ ብር ቅድመ ክፍያ ወይም በ2.2 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን በሽያጭ ላይ እንገኛለን። እንዲሁም የመኖሪያ አፓርትመንት ቤቶችን በፒያሳ ራዳ ፓርክ ፊት ለፊት ባለ 1 መኝታ 49 ካሬ በ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በታላቅ ቅናሽ እየሸጥን እንገኛለን። የቀሩት ሱቆችና ቤቶች በጣም ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0925 77 64 80 ላይ ይደውሉልን። ዮሐን ከበግ ነው የሚባለው መሳይ መኮንንና ሚልኬሳ ሚዳጋ ጠቅላይ ሚኒስትሩ ምክክር ኮሚሽኑን በንግግር ለመዝጋት ለምን አልመጣም? ያልመጣበት ምክንያት ከጀርባው ያለው ምናምን ቅልጥ ያለ ፖለቲካ ሰርተዋል። ለዚህ ነው እነዚህ ሰዎች ሲሪየስሊ ማልወስዳቸው። ኤርሚያስ ለገሰ፣ መሳይ መኮንን፣ ደረጃ ብትወልድ እንደ ሰው ቆጥሮ በቁም ነገር ሰው ሊወስዳቸው ይገባል ብዬ አላምንም። ጥያቄው መሆን የነበረበት ጠቅላይ ሚኒስትሩ ምን አግብቶት ነው የምክክር ኮሚሽኑን በንግግርም የሚከፍተው በንግግርም የሚዘጋው? የሱ ማንዴት አይደለም። የከፈተ ጊዜ ነበር ጥያቄ መነሳት የነበረበት። ይሄ በገለልተኛ አካል ሊደረግ የሚገባ ነው። ምክክሩ ጨረባ ነው እናምናለን። ጨረባውን በገለልተኛ አካል አስመስለ ገለልተኛ አካል በሚባል ሰው ነው ንግግሩም የሚከፈተው ሼር የሚደረገውም። ለምሳሌ አገሪቱ ላይ ከፖለቲካ ነፃ ነው። ሁሉንም ፖለቲካ ፓርቲዎች፣ ሁሉንም ብሔሮች፣ ሁሉንም የፖለቲካ አቋሞች ሪፕሬዘንት ያደርጋል።
እኩል ትሪት ያደርጋል ተብሎ የሚታሰበው አትሊስት በህገ መንግስት ደረጃ ፕሬዝደንቱ ነው፣ የሀገሪቱ ርዕሰ ብሔር ማለት ነው። ኤክስክሉሲቭሊ እንደዚህ አይነት ነገሮች ያው ሴሬሞኒያል ሮል ስላለው ሴሬሞኒውም የሚከፈተው የሚዘጋው በሪፐብሊኩ ፕሬዝደንት ነው። ጠቅላይ ሚኒስትሩ ገለልተኛ አይደሉም፣ የፖለቲካ መሪ ናቸው። እንደ አንድ ተሳታፊ ከፈለጉ የፖለቲካ ሀሳባቸውን የፓርቲያቸውን ይዘው በኮሚሽኑ ይገኛሉ። ከዛ ውጪ የመዝጋትም የመክፈትም ሴሬሞኒውን ራን የማድረግ ስልጣን የላቸውም። አይደረግም እንደዛ። ፕሬዝደንቱ ግን የሀገሪቱ ርዕሰ ብሔር ስለሆኑ ምንም አይነት ፖለቲካ ውስጥ ስለሌሉ እንደዚህ አይነት ነገሮች በሳቸው ነው ራን የሚደረገው። አላማው ምንድን ነው? ጨረባ ቢሆንም አገራዊ አንድነት፣ በህዝቦች መካከል ያለውን ቅራኔዎችን፣ ክፍፍሎችን የማጥበብና የጋራ አቋም ለመያዝ በሚል የሚደረግ ነገር ስለሆነ የሀገሪቱ ዩኒፋይንግ ፊገር የሪፐብሊኩ ፕሬዝደንት ነው። ጠቅላይ ሚኒስትሩ የዘጋውና የከፈተው ቢሆን መክፈቱ ትክክል አልነበረም። መቱ ደግሞ የዘጋው ቢሆን ቶታሊ ፖለቲካል ነው የሚሆነው እና መጠየቅ የነበረበት ለምን ተዘጋ ተብሎ እንጂ አሁን በቃ ሌላ ፖለቲካ በቃ የዋንኬው በግ ጠቅላይ ሚኒስትሩ እንደዚህ ነው፣ ግማሹ ታሟል ይላሉ፣ ግማሹ ጨንቆታል ይላሉ፣ ግማሹ እንትን ይላል። እኔ አሁን የሰማሁት ጸሎት ላይ ነው የሚባል ነገር ሰምቻለሁ እና ጾም ጸሎት ገብታል የሚባል ነገር አለ። that's good እንደው ልቡን እግዚአብሔር ባራራምና የተለያዩ ፖለቲካ አመለካከቶችን እኩል ትሬት ማድረግ የሚያስችለውን ጥበብና ማስተዋል መንፈስ ቅዱስ ቢሰጠው ደስተኛ ሆናሉ። ሰማች ነው እንግዲህ በዚህ መንገድ የተለየ አስተያየት ወይም የሚሰጡ ደግሞ አይ ምንም የለም ገና ከጀምሮ ጉዳያቸው አይደለም የሚል ነገር የሚያነሱ አሉና የሆነ ሆኖ ግን አይ ሚስተር አይ ቲንክ የሆነ ነገር ባይፈጠር ኖሮ አሁን ታሟል ማለትም አልችልም ወይ ሌላ ነገር አልችልም፣ ግን የሆነ ነገር ባይፈጠር ኖሮ ምክር ኮሚሽኑ ላይ እንደሚገኝ ግልጽ ነው። ቢኮዝ ቅድም ዜናውን የሰማችሁ ነው እና ኤኒዌይስ የሆነ ሆኖ አዲስ መረጃ የሚወጣ ካለ እንግዲህ ከዚሁ ጋር ተያይዞ ኤኒታይም ላይ ይዤላችሁ የሚቀርብ ነው የሚሆነው። ከጠቅላይ ሚኒስትሩ ጋር ተያይዞ እናንተ ማሰባችሁን በኮመንት ላይ አስፍሩልኝ። ቀጣይ የምንመለከተው እንግዲህ ባለፈውም እንዳየነው አንድ ግለሰብ መሀል መገናኛ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወደ ለፍርድ መቅረብ አለባቸው የሚል ባነር ወይ ደግሞ የሚል መፈክር እንደዚሁም ደግሞ በኤሌክትሪክ እና በክሪፕቶ ማይኒንግ የሚሰራውን ወንጀል ጋር ተያይዘው ይሄም ወንጀል ነው መታየት አለበት ህዝቡ ታፍኗል የሚል ነገር እንግዲህ መፈክር ይዘው ለብቻው የ130 ሚሊዮን ህዝብ ድምጽ ይዘው አዳያ ወጥቶ ነበር። እንግዲህ ሆነ ለመናገር አብዛኛው ኢትዮጵያ ህዝብ አሁን ላይ ስለታፈነና አችልም ስለተባለ እንጂ አዳያ ወጥቶ ድምጹን ቢያሰማ በጣም ነው ይፈልገው። የምለው ስልጣን ልቀቁ ውረዱ እንትን አድርጎ ባይል እንኳን ኑሮ ተወዷል፣ ግብር ከአቅማችን በላይ ነው ብሎ ለመናገር ይፈልጋል። ባጭሩ ለተውት ስልጣን ውረዱ፣ ስልጣን ልቀቁልን፣ እየገደላችሁ ነው፣ ተውት፣ እሱን ኑሮ ተወደብናል ብሎ ሰላማዊ ጥያቄ ለመጠየቅ ህዝቡ አዳይ ቢወጣ ደስ ይለዋል። በቃ ምኞቱ ነው። ግን ስለማይቻል ስለማይፈቀድ ነው ኢትዮጵያ ውስጥ ህዝብ ታፍኖ የሚገኘውና ነገር አንድ ግለሰብ እንግዲህ ወጥቶ ነበር፣ አሰምቻችሁ ነበር። ከሱ ጋር ተያይዞ ተነሳል። ቅድም አይነት ሞክረን ነበር፣ ብዙዎች ስላላያችሁት ደግመን ማየት እንሞክር። ሰላም የተወደዳችሁ ቤተሰቦቼ እንደምን ውላችኋል? ይሄ ሰው ትናንትና ብቻውን ሰላማዊ ሰልፍ ወጥቶ ነበረ። አብይ ገዳይ ነው ምናምን የሚል እንትን ብሎ እኔ ዲቴል አላማው ምናምን ምን እንደሆነ አልገባኝም። በት ሐሳቡን የመግለጽ ነፃነቱንና መብቱን መንግስት ሊያከብርለት ይገባል ብዬ አምናለሁ። ይሄ ሰውዬ ዛሬ የት እንዳለ አናውቅም። እኔ ወንጀል ሰርቷል ብዬ አላምንም። በኢትዮጵያ በኢፌድሪ ህገ መንግስት መሰረት በግሩፕም ይሁን በተናጠል አንድ ሰው ሐሳቡን መግለጽ መብት አለው። መሰብሰብ ፍሪደም ኦፍ ኤክስፕሬሽን የሚባል ነገር አለ። ይሄ ሰው አብይ አስተዳደሩ ትክክለኛ አይደለም፣ ቡቸር ነው፣ ነፍሰ ገዳይ ነው፣ አብይ ምናምን ነው ብሎ ሐሳቡን ለመግለጽ ነው በሰላማዊ ሰልፍ የወጣ። ይሄ ነገሩ ሊከበርለት ይገባል። ማንም ሰው በነፃነት ሐሳቡን መግለጽ መብት አለው። የኢትዮጵያ መንግስት ግን በቃ የኔ ዋና ነገር ምንድነው ሰዎች ሐሳባቸውን በነፃነት እንዳይገልጹ ማፈን ነው ብሎ ባሰማራቸው ፖሊሶቹ አማካኝነት ይህን ሰውዬ ወስደው የት እንዳደረጉት አናውቅም። መንግስትን ሁለት ነገር ጠይቃለሁ። አንደኛ የሰዎችን ሐሳባቸውን በነፃነት የመግለጽ መብት አክብር። ሰዎች በሰላማዊ ሰልፍም ይሁን በድጋፍም ይሁን በተቃውሞ ሐሳባቸውን የመግለጽ መብት አላቸው። ኢትዮጵያ ውስጥ ግን አሁን እየተለመደ ያለው ተቃውሞ ይከለከላል፣ ድጋፍ ብቻ ይፈቀዳል።
ይሄ ህገ መንግስታዊም አይደለም፣ የዓለም አቀፍ ዲክላሬሽንንም የሚጥስ ነው። ስለዚህ የሰዎች ሐሳብ የመግለጽን መብት መንግስት እንዲያከብር ጥሪ አደርጋለሁ። ሁለተኛ ደግሞ ይሄ ሰውዬ ያለበትን ሁኔታ የት እንደወሰዳችሁት፣ ወንጀልም ከሰራ የሰራውን ወንጀል በግልጽ ነገራችሁን በአደባባይ ለፍትህ እንድታቀርቡት ነው። እኔ በግሌ ወንጀል የሰራ አይመስለኝም እላለሁ። ነገር ግን ወንጀል ሰርቷል ወይም ወንጀል አልሰራም የሚለው በኢትዮጵያ ህግ መሰረት ፖሊስ ሳይሆን ወይም መንግስት ሳይሆን ፍርድ ቤቱ ነው። ስለዚህ 72 ሰዓት ባልሞላ ጊዜ ውስጥ ለፍርድ ቤት እንድታቀርቡት ጥሪ ያስተላልፋለሁ። ይሄ ሰውዬ ፍርድ ቤት ይቅረብ ወንጀል ከሰራ፣ አለበለዚያ በነፃ ይለቀቅ የምትሉ ሰዎች በነፃ ልቀቁት፣ ሐሳቡን ይግለጽበት እያላችሁ እንድትጽፉልኝ ጥሪ ያቀርባላችኋለሁ። ቫይራል አድርጉት፣ መንግስት ጋር መድረስ አለበት። እስከ መቼ ሐሳብን ስለገለጸ ሰው ይታሰራል? እስከ መቼ በነፃነት ስለተናገረ ሰው ይታሰራል? መንግስት ይህን ሰውዬ ይፍታው ስል ጥሬን አቀርባለሁ። ተባረኩልኝ። ብቻውን ሰልፍ የወጣ ግለሰብ ነው። አሁን ብዙ ጊዜ ኢትዮጵያ ውስጥ በአንድ እጅ አይጨበጨብም፣ አንድ እንጨት አይነድም፣ እንደዚህ አይነት ነገሮች አሉ። በአንድ እጅ አይጨበጨብም። አንድ ሰው በፖለቲካ ቋንቋ ተጽዕኖ ሊፈጥር የሚችልበት እድል የለም በሚል ህብረተሰቡ ለውጥን የሚጠብቀው ከእያንዳንዱ ግለሰብ አስተዋጽኦ ሳይሆን በቡድን ከሚደረጉ እንቅስቃሴዎች ብቻ የነበረበትን ጊዜ ታስታውሳላችሁ። ግን ደግሞ ቱኒዚያንና የአረብ ስፕሪንግን መነሻ ስትመለከቱ ግለሰቦች እንዴት የለውጥ መነሻ አንዳንድ ግለሰቦችና የአንዳንድ ግለሰባዊ እንቅስቃሴዎች በሀገር ላይ ሊያዋልዱ የሚችሏቸውን ለውጦችና ሊያዋልዱ የሚችሉትን ተጽዕኖ በደንብ ማየት ይቻላል ብዬ አስባለሁ። ይሄ ወንድም እንደማያስሩት ስለማያውቅ አይደለም። አንድ ካልኩሌት አላደረገም ሪስኩን ብሎ ማሰብ አይቻልም። ምን አይነት ነገር ሊያጋጥመው እንደሚችል በሚገባ ያውቃል። ብሩታል ከሆነ እጅግ ጨካኝ ሰውን በመንጋ ከሚገድል ቡድን ጋር ዲል እያደረገ እንዳለ ያውቃል። አብይ አህመድ ምንድነው ነው የሚለው በጽሁፉ ላይ? አብይ አህመድ ገዳይ ነው። አብይ አህመድ ተይዞ ለፍርድ መቅረብ አለበት። አብይ አህመድ ሀገራችንን ሸጧል። ህዝባችንን እየፈጀ ነው፣ እያስፈጀ ነው። አንድ ግለሰብ እነዚህን ጽሁፎች ነው ይዞ የወጣው። just a single man። አሁን ሰው እንግዲህ ምንድነው የሚሰጠው አስተያየት? መታሰሩ ኦሬዲ ታወቀ ነው። እንደሚታሰር ኢትዮጵያ ውስጥ ኦሬዲ እንደዚህ አይነት ነገር ጽፋ አይደለም። መንገድ ላይም ስትሄድ የብሔር ማንነት ታይቶ ትታሰራለህ፣ መታወቂያ ታይቶ ትታሰራለህ። ነሰሊ ፖቴንሻሊ ሃርምለስ ነህ የሚል ግንዛቤ የለም በፖሊስ። በብሔር ማንነት ያደገኛነት ልክ የሚወስንበት ሀገር ነው። አንድ ሰው የትግራይ ተወላጅ ከሆነ በአገዛዙ አይን፣ በስቴቱ አይን እና በሴኩሪቲው ያገዛዙ የጸጥታ መዋቅር አይን የሚታይበት አግባብ አለ። አንድ ሰው የአማራ ተወላጅ ከሆነ በዚህ አገዛዝ የሚታይበት አይን አግባብ አለው። ለወትሮ ምትሰራቸውን ተመሳሳይ ነገሮች እየሰራ በዚህ አገዛዝ የሚሰጥ ትርጉም የተለየ ሊሆን ይችላል። አንተ መደበኛ ስራ ልትሰራ ቤተክርስቲያን እየሄድክ ሊሆን ይችላል። አገዛዙ መንገድ ላይ ሲያገኘ $50 ኪስ ውስጥ ቢያገኝ ሽብር ልትፈጽምበት ነው ብሎ ይከሳል። የብሔር ማንነት ብቻ ተጋላጭ እንድትሆን ያደርጋል። በስቴቱና በዜጎች መካከል ያለው የየለት መስተጋብር በእንደዚህ አይነት መንገድ ዲፋይንድ ነው። አዲስ አበባ ደግሞ ከዚህ በኋላ አገዛዙ የሚሄድበት መንገድ ኢትዮጵያውያንን በእንደዚህ አይነት መንገድ ሰግሪጌትድ እንዲሆኑ አንደኛው አሳሪ አንደኛው ታሳሪ የሚሆኑበትን ሁኔታ ለመፍጠር እየተደረገ ያለ ሬሻላይዝ የተደረገ ፖለቲካ እና የህግ ስርዓት እና የፖሊሲ እና የመንግስት ተቋምና መዋቅራዊ አሰራር እንዲኖር በሀገሪቱ ውስጥ እየተሰራ ያለ መሆኑን በግልጽ ተመለከታላችሁ ማለት ነው። በዚህ ሁሉ ሁኔታ ውስጥ ይሄ ሁሉ አፈና ባለበት ሀገር ላይ ይሄ ወንድም እንግዲህ አብይ መስት ስቴፕ ዳውን ይላል። አብይ አህመድ አምባገነን ነው፣ ሌባና አራጅ ነው የሚለው በጽሁፉ ላይ ይዞት በወጣው ጽሁፍ ላይ የግል ቂም አይደለም የሚያወጣው። ግን ምን ጠበቀ? ኦርጋናይዝድ የሆነ ሙቭመንት ጠበቀ። ልክ ሌላውም ሰው እንደሚጠብቀው በጋራ ለመነሳት ታሰበ። ሲያስበው በጋራ ለመነሳት የሚያስችል ፖለቲካዊና ማህበራዊ አውድ ሀገሪቱ ውስጥ የለም። የሲቪክ ማህበራት ታፍነዋል፣ ሚዲያዎች ታፍነዋል ወይ ተሰደዋል።
የፖለቲካ ድርጅቶችና የፖለቲካ ኃይሎች ኮኦፕትድ ናቸው። የምክክር ኮሚሽን ውስጥ ገብተው መግለጫቸውን አብይ አህመድ የሚጽፍላቸው ናቸው። ስለዚህ ጄኒውን የሆነ ፖለቲካዊ እንቅስቃሴ ለማድረግና ህብረተሰቡ በጋራ እንዲነሳ ማድረግ የሚቻልበትን ፖለቲካዊ አውድ ለመፍጠር የሚያስችል ሁኔታ እንደሌለ ተገነዘበ። ምን አለ? በግል ይህንን ስርዓት ልታገል ብሎ ተነሳ። በግል የሚያስከፍለኝ ዋጋ ምንም ይሁን ምንም እነና ሁሰናይ አዲስ አበባ ሲገቡ እና ያንን የህይወት መስዋዕትነት ሲከፍሉ ተስፋ ያደረጉት የአዲስ አበባ ህዝብ በእኛ መስዋዕትነትም ቢሆን ነፃነቱን ለመቀዳጀት የሚያስችል ንቅናቄ ውስጥ ይገባል፣ የኛን መስዋዕትነት ይዘነጋዋል ሳይሆን ለሱ የተከፈለ ህያው መስዋዕትነት እንደሆነ ይገነዘባል ብለው ጋሽ ታዲዮስ ሲታሰሩ ይሄ አገዛዝ ሊያደርስባቸው የሚችለውን አካላዊና የስነ ልቦና ጥቃት ሳይገነዘቡ ቀርተው አይደለም። የኢትዮጵያ ህዝብ እኔ በዚህ እድሜ ይሄንን ካደረግኩ እሱም ራሱን አይቶ የኔ ሚና ምንድነው ብሎ ፈትሾ የየራሱን ሚና እንዲወጣ እድል ይሰጣዋል ብለው ነው ተስፋ ያደረጉት። ለኢትዮጵያ ህይወታቸውን የሰጡ በርካቶች ቀደም ብለው ስለዚህ ሀገር የሞቱ ሰዎች አብዛኞቹ የህይወት መስዋዕትነት የከፈሉ በሉ እንግዲህ እንዴት እንደሞቱ ለንጉሱ ንገሯቸው ብለው ከፊት የቀደሙ በተለያዩ ኢትዮጵያ በጠላት በተወረረችባቸው ጊዜያቶች ሁሉ የህይወት መስዋዕትነት የከፈሉ እስከ ቅርብ ጊዜ ድረስም የህይወት መስዋዕትነት ይከፍሉ የነበሩ ኢትዮጵያውያን አብዛኞቹ የኢትዮጵያን ህዝብ ትረስት አድርገው ሞታችንንና ለሞታችን ቁም ነገር ይሰጣል፣ ቦታ ይሰጣል። ከኛ መስዋዕትነት ሀገር ታተርፋለች፣ ከኛ መስዋዕትነት ትውልድ ያተርፋል፣ ሀገሩን ይታደጋል በሚል እምነት ነው። እነሱ አይደሉም ባለዳዎቹ። ባለዳው የማይታሰረውን ባለዳው ከእስር ቤት ውጪ ያለውን በእስር ቤት ያሉ ልጆች መንገድ አዲስ አበባም የሚኖረውም ሌላ አካባቢ ላይ የሚኖረው ማህበረሰብም ራሱን ባንንም በሌላ መንገድ ከሚደረገው ትግል ጋር አነጻጽሮ የሚመለከት ህዝብ ነው። በስፋት እንደዛ የሚመለከት ነው። ከዛሬ ነገ ምን ይመጣ ይሆን አዲስ አበባ ላይ የሚለውን በደንብ በስፋት ተስፋ በማድረግ የሚጠብቅ ነው። ግን የራሱን ሚና በተመለከተ እና እሱ በከተማው ላይ በሀገሩ ላይ ስላለው ሚና ግልጽ የሆነ ግንዛቤ የሌለው በርካታ የማህበረሰብ ክፍል ያለ መሆኑ እንዳለ ሆኖ ግን ደግሞ ህዝቡ ሌሎቹንም ትግሎች በጉጉት የሚጠብቅ እንደነበረ በግልጽ በተደጋጋሚ አሳይቷል። አሁን ላይ ግን what is clear now አዲስ አበባ ውስጥ በእርግጥም ከፍተኛ የሆነ ህዝባዊ ምሬት፣ ህዝባዊ ቁጣ ያለ መሆኑን የሚያሳዩ በርካታ ነገሮችን እየተመለከትን ያለው እነዚህ ባንንም በሌላ መንገድ በሀገሪቱ ውስጥ ከሚደረጉ ትግሎች ጋር የመገናኘትና የመያያዝ እድላቸው በጣም ከፍተኛ ነው። ምክንያቱም ኢትዮጵያ በታሪኳ ተፈጽሞባት የማያውቅ አይነት በደል ነው እየደረሰባት ያለው። የአዲስ አበባ ህዝብም ፖለቲካዊ ጣፈንታው ምን እንደሆነ በግልጽ የታዘበበት ያየበት ነው። ከዚህ ቡድን ጋር የሚኖረው መስተጋብር በኢትዮጵያና በዚህ ቡድን መካከል ልክ ትላንት ስል እንደነበረው ሰግሪጌትድ የሆኑ ከተሞች ለምሳሌ እንደ ሊባኖን ሃይማኖት ሴክቴሪያን ቢሆንም ከተሞቹ ሰግሪጌትድ ናቸው። በሃይማኖት ግሩፖች መካከል በሚደረግ እንትን ከፍተኛ ከተሞች ውስጥ ስጋት ያለባቸው ከተሞች በየጊዜው ቋሚ የሆነ ግጭት፣ ቋሚ የሆነ ጦርነት የሚደረግባቸው ከተሞች አሉ። አዲስ አበባን እና የአዲስ አበባን ስታተስ ወደዛ ነው የቀየረው የኦህዴዶች አካሄድ። ይሄ አካሄድ ይቀለበሳል፣ ምንም ጥያቄ የለውም። ህጋዊ ሂደቱን ጠብቆ ያልሆነ ነገር ስለሆነ በኢትዮጵያ ህዝብ ተጋድሎ መቀልበሱ የማይቀር መሆኑ ግልጽ ነው። ግን ቢሆንም በሀገርና በህዝብ ላይ ሊያስከትል የሚችለውን ጉዳት ግን አስቀድሞ መገመት ይቻላል ማለት ነው። ከዚህ አንፃር ህዝቡ በተለያየ መንገድ የሚያሳያቸው ቁጣዎች እያሳየ ያለው የወጣቱ ንቅናቄ ምናልባትም ለለውጥ የሚፈጥሩት እድል ቀላል አይደለም ማለት ነው። ለውጥ ለማምጣት የሚሰጡት እድል ከፍተኛ መሆኑን በደንብ መገንዘብ ያስፈልጋል። እያንዳንዱ ህዝብ ግን ምን ማድረግ ይችላል ነው የሚለውን በተመለከተ ትናንት አንድ ሰውዬ
ትናንት እንግዲህ አስረውታል ተብሏል ያን ግለሰብ። ኤኒዌይስ የዛሬዋችን ይሄ ይመስላል። ከዚሁ ግለሰብ ጋር ተያይዞ እንግዲህ የሚወጣ አዲስ መረጃዎች ካሉ ይዤላችሁ መቅረብ ነው የሚሆን። እንደዚሁም ደግሞ ከጠቅላይ ሚኒስትሩ ጤና ጋር ተያይዞ እንግዲህ የሚወጣው መረጃ ይዤላችሁ መቅረብ ነው የሚሆን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። በቀጣዩ እንመለሳለን። እግዚአብሔር አምላካችን ሀገራችን ጥሩ ሰላም ያርግልን። ቸር ቆዩልኝ።